ማቲን ይቅርታ ማለት አለብሽ። ምክንያቱም ግዴታ እኔ ነኝ ይቅርታ የምጠይቅልሽ። አሞሻል ግን አንቺ ኧረ ማቲዬታ አታፍጥብኝ። አታፍጥ ማፈጥ ስራሽ እኮ እንደማፈጥ ሳይሆን ማስገልሻል እኮ። ቆይ ማቲዬ ቆይ ሰላም ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ተመልካቾቼ ጠፋ ብዬ ነበር ከቪዲዮ ላይ ግን መጥፋት የለብኝም የሚለውን አሰብኩኝ። እንደገና ደግሞ አይ አሁንስ ደከመኝ ልጄ ምን እንደሆነ ታውቃላችሁ? በባለፈው ማለት ነው ቃል የሰራችሁን አይታችሁ ከሆነ ዳጊና ፍቅራ ኢቢኤስ ደግሞ ሄደች ሊገባች በቃ ዳጊ ፍቅር ይዟት ከዛ እሱን አፍቅራ ወደዛ ገባች። ከዛስ ምን ልሆን ምን ላድርግ? ማቲ መጣ፣ በፍቅር አብዷል፣ በፍቅር ተጨንቋል። ይሄ ልጅ ያንን ቪዲዮ ሲያይ እብድ ብሎ በቃ የሚሰራውን ሁሉ አጥቶት የሚያረገውን ጭራሽ አያውቀውም። ከዛ በኋላ ያንን አደረገ። እሷም ወጣ ያው ከቤት እልም ሳምንቷ ከቤት ተጠፋች። ሳምንቷ ከቤት ወጣች። እኔ ብደውላትም ስልክ አታነሳም። እኔ ምን አገባኝ አልኩ። እሱ ደግሞ ሀብታም አፍቅራን ሄደችው ታያት። እኔ እንደ ሀውንትታ እሱን አፍቅራን ሄደችው አለምዬ ብሎ ቤቱን ቆላልፎ ምን ብሎ ቁልፉን አምጥቶ ለኔ ሰጠኝ። ቁልፌን የት ነው ያረገው? ቆልፋችሁታል ብላ ነው እንደዛ የተናገረችኝ። ቁልፉን እኔ ጋር ነው ነይ ልስጥሽ ስላት እንኳን አልመጣም ለሳምንት ብላ ነው ሙድ የያዘችብኝ ማለት ነው። ስለዚህ ማቲዬ ሰጥቶኛል። አሁን ዛሬ ደውዬላታለሁ ለሷ። ምክንያቱም እሱ ማቲ በጣም ቴንሽን ሆኗል። በጣም ከምለው በላይ በቃ ቴንሽን ሆኗል። የሚሰራውን አያውቅም። ምን የሚለውን ስለማያውቅ ሁለቱን ማስማማት አለብኝ ብዬ መቼም የኔን ነገር ታውቁታላችሁ። ሁሌ ስቃይ ነው፣ ሁሌ መከራ ነው። ከዛ በኋላ አሁን ደውዬላታለሁ መታለች። እንግዲህ እስቲ ቆይ እግዚአብሔር ደርሻለሁ ብላለች። አይ የኔ ጣጣ አያልቅም። ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ ነተረክ ሰው ማስማማቱ ብቻ ከቃል ጋር ቃልን ከስንት ሰው ጋር ነው እኔ ያስማማዋት። የእውነት አልተዋት አትተው፣ አጥላት አትጣል። ምን ላድርግ በቃ ከአቅሜ በላይ ሆነ። ይሄን አታድርጊ ሲሏት አይሰማ። በቃ ደክሞኛል ዛሬ እና ደርሻለሁ እያለች ነበረ። እስቲ እንግዲህ የለችም መሰለኝ። እኔ ቤት እንደምትመጣም አላውቅም። እስቲ ቆይ ልያትና በዚሁ ቤት እንደምትመጣም አላውቅም። አጅሪት አትበይ። መጣሽ አትበይ እና ምን ልትሆኚ ነው አንቺ? ቁልፌን ማን ስለሆንሽ ነው እዚህ ሰው ሰፈር ይዘሽ መጥተሽ ነይ ቶሎ በይሉ አግኝሽ የምትይኝ? እዚህ ድረስ የምታደክሚ ማን ስለሆንሽ ነው ግን? አንቺ ያመሻ እንዴ? ሰው ሰፈር ድረስ ታስመጭኛለሽ እና እንደዚህ የምታሰግጂ ምን ስለሆንሽ ነው? ለምን አንቺ ሳትቆልፊ ቤትሽን ሄድሽ? እና ምን አባቱ እንደዛ በቀበቶ ሲመታኝ አቃጠለኝ፣ አለበለበኝ። ገባሽ? እሱም ሲያንስሽ ነው። እሰይ ቁልፌን አምጪ፣ አሁን ስጪኝ። ቁልፌን አምጪ ነይ የምሰጥሽ ቁልፍሽን አንድ ነገር ቃል ስገቢልኝ ነው። ምንድነው የምገባልሽ? ቁልፌን አምጪ፣ መሄድ እፈልጋለሁ። እዚህ ድረስ ዋጋ ስላስከፈልሽኝ ራሱ ፈጣሪሽን ቀና ብለሽ ይቅር በለኝ በይ። እዚህ ሰው ሰፈር ድረስ ስለመጣሽ ማን ስለሆንሽ ነው አንቺ እዚህ ድረስ የኔን ማጣት መብት ያለሽ? አንቺ ማን ስለሆንሽ ነው? እኔ ታላቅ ነሽ ብዬ ዝም እላለሽ እችላለሁ። እግዚአብሔርን ማቴን ማንቺ ማራችሁና በላችኋል። አንድ ቀን ሰይጣን ከመጣ በቃ ሰው ታግሶ ሲደክመው ማረገውን አያውቅም፣ ይቀውሳል። እኔ አርሽን አላበላው እንዴ? አሁን ቁልፌን ስጪ። የማን አረብ ማን በልቶ ማን? ቁልፌን አምጪ። አሁን ጉልበትሽ ያምላክ እዚህ የደወልኩ እናንተ ዳጊም በፍቅሩ ምን አገባችሁ? ምን ቤት ናችሁ? አንቺ ደግሞ ምን ቤት ነሽ? አዳምጪ። በፍቅሩ መብት እኮ ነው። የሱን መብትሽ ነው። እሱ የሰጠኝን ፍቅር ሰጣችሁኝ አይደል? እሱ መብትሽ ነው። ሩብ ያህል እሱን ፍቅር አልሰጣችሁኝ። የሱን አክብሮት ያህል ፍቅር ላሰጣት ሲጀምር አታውቁትም። ኧረ ምን አይነት እንደሆነ ራሱ አታውቁትም። አስተምሪያችኋት አይደለም የሚያፈቅሩ ለእናንተ ነው። ለእናንተ ላንቺ እኔ ፍሬንድሽ አይደለሁትሽ ላንቺና ለበጣ እኮ አንቺም እኮ በቃ አንቺ እድሜ ልክሽ እንዳለቀለቅሽ ህይወቴን እየዘበራረቅሽ ትኖሪያለሽ። እኔው አዎ እሺ አሁን ዛሬ የደወልኩልሽ ቁልፉንም እዚህ ድረስ ይዤ የመጣሁት አንዱ ምክንያት
ማቲን ይቅርታ ማለት አለብሽ። ምክንያቱም ግዴታ እኔ ነኝ ይቅርታ የምጠይቅልሽ። አሞሻል ግን አንቺ ጭንቅላሽ መስራት ነው ጭንቅላሽ እንዳላዞርሽ እኔ ነኝ እኮ የተጠበጠብኩት በቀበቶ ገባሽ? ይጠብጥብሽ። እሰይ በስራሽ ነው። እሰይ ደህና ገባሽ። ልጁ ግራ ተጋብቷል። እሰይ አሁን ሂጂና እነሱን አስታርቃቸዋለሁ ተናግሬያለሁ። የስም ወግዚ ልታረጊ ነው? እንደውም ቢቻል ወግዚቱ ቢቻል አዎ ሽንት ጨርቅ አጣቢ ብትሆኝ ምን ትሆኛለሽ? ባንቺ ምክንያት አይደል እንደ ልጅቷ ጥላ የጠፋችው። እሰይ አሁን ነይ እንሂድ። አንድ ነገር ቢናገረኝ ግን አዞርሻለሁ። እኔም አዞርሻለሁ። እዚህ ሰው ሰፈር ባንተ ግራ ቆም ነው የሚሄድ። ማንም የማያዞረው እንታያለን። ደግሞ ተቆጣጣኛለች እንደ ቆንጣጭ ለመዝገኛለች አይ ብላሽ ያም እየተነሳ የሚለመዝገኝ ምንድን ነው ግን ነጭልን መሰለሽ እንዴ? አሁን አትጣጪ። ሂጂ በቃ አትክፊኝ። ሂጂ ቅደም ትሻለሽ። ሂጂ ቅደም። ያንቺ አባገነንነት እኮ በዛ ሲመርሽና አንድ እንኳን እንትን እንዳንቺ እንትን አላለም። በጣም በትዕግስት ሳልፍሽ ጊዜ አበዛሽው። ሆይ በጣም ከሚባለው በላይ ትዕግስቴን ያክል ጨመረ። ግን ጊዜ አልሐዝነውም እንደው ይሄ ነው እንደ ደግሞ ጠፋብኝ። የራስሽ ጉዳይ ነው። ምንድን ነው የምትገፊኝ? አይ ሰው ቤት ደግሞ ዘው ብለሽ ትገቢ። ጠፋብኛ ስለገላስ ሲሰከር እኮ አታውቂውም እራሱ። ለነገሩ ልክ ነሽ። በፍቅር ስክር ብለሻል። አንቺ እኮ አሁን 11ኛው ሰዓት ላይ ነው ያለሽው ልጄ። አለም 9 ነች። ሁሌ 10 ሆነ አታውቅም። አሁን ልጁ 9 ነች። ልጁ እንዳይሰማ ዝም በይ። ቁልፉንም ተይው ቢው እኔ ልመለስ ነው እንደው ስነ ስርዓት እንዳትመለሺ። ምንድን ነው የምትይኝ? ስለ ልጁ ብለሽ ልለምንሽ ነይ እንግባና እባክሽ ልጁን ያሳድግበት። ልለምንሽ እንደው እምለምንሽ በክርስቶስ በእግዚአብሔር ልጁን ያሳድግበት። ልጁ ቴንሽን ሆኖ ልጁን ማሳደግ እንኳን እና ምን ላድርግ አሁን እንግባና ይቅርታ ልቀቂኝ። እሺ አይ አንቺ ልቀቂ። በቃ እመጣለሁ። ሂጂ ግቢ። በቃ ሂጂ እመጣለሁ። አንቺ እኔ ለቀፍተሽ ፋሽን አይደለም። እሺ ብዬሻለሁ። ሂጂ ነይ ግቢ። አልገባም። ሂጂ አታውቂት አንቺን አላምንሽ። አቤት ማነው? ማቲዬ አቤት። እንዴት ነህ? ሰላም ነሽ? እንዴት ነህ? ሰላም ደግሞ ለምን እዚህ መጣህ? ለምን እዚህ መጣህ? አይ ቆይ ማቲዬ ላስረዳ። ምንም ነገር የሚያስረዳው ነገር የለም አለም። ቆይ አትጩህ ማቲዬ። ለምን መጣሽ? ሰላም ይጥፋሽ። ሰላም አላስሳሽ። ቆይ ማቲዬ ተረጋጋ ማቲዬ። ገፍትራኝ መታኝ በጥፊ እንደፈለገ አድርጋ ሄደች። ድጋሚ ደግሞ ቤት ድረስ ለምን መጣሽ? ለማን ጠራሽ? ጠራሽ ላይ አልኩሽ። በቃ መጥቶ ለብለኸኛል። ቀጥ ብለሽ እንደመጣበሽ አካባቢ ቀጥ ብለሽ ተመልሰሽ ሂጂ። ወይኔ አንቺ እኮ ነሽ የምታወርጂው። ቀጥ ብለሽ አንቺ እኮ ነሽ የምታዋርጂው፣ ክብሬን የምታስወርጂው። ዝም ብለሽ ቆይ አዳምጠኝ ማቲዬ። አንቺን አከብራለሁ። እስከ ዛሬ ምንም ነገር አልተናገረም፣ አላውቅም፣ ተቆጭም አላውቅም። አንቺ ስትቆጭም እሺ ነው የምለው፣ ግን ዛሬ አጠፋሽ። ይዘሽ እንዴት በቀደም ያኔ እንዴት ሁለቴ በኩል ጉንጬ ላይ ሰታ ሄዳ ዛሬ ምን አባሽ ፈልገሽ ነው መጣሽ? ለምን መጣሽ? ግን አንቺ እንዳረግሽ እኔ አላረግሽም። ግን ይሄን ሰፈሩ ሳይረብሽ መንደሩ ሳይረብሽ ቀጥ ብለሽ እንደመጣበሽ ብትሄድ ይሻላል። ግን ምን ትፈልጊ ዛሬ? ኧረ ማቲዬ ተው አታፍጥብኝ። አታፍጥ ማፈጥ ስራሽ እኮ እንደማፈጥ ሳይሆን ማስገልሻል እኮ። ቆይ ማቲዬ ቆይ አንተ ያው ስልክም እያወራን ተነጋግረናል። ብዙ ነገሮችን ተነጋግረናል። ገባህ አይደለ? ወይ ራሴን አሳመማችሁ። ያንተን ላዳምጥ እሷን ላዳምጥ ማለት ነው። ቁልፌን አምጡ በቃ እሄዳለሁ ነው ወደ ቤት። ቁልፍ ማን ነው የሰጠሽ? ለማን ወስጄ ነው የመጣሁሽ? ቁልፍ እዛው ቤትሽ ፈልጊ። ቆይ እስቲ ቁልፌን አምጪ። ቆይ ተረጋጉሽ። እዚህ ሳደበድቡኝና ሳትገሉኝ እኔ መሄድ እፈልጋለሁ። ስንት የሚፈልገኝ ሰው አለኝ። እናንተ አትፈልጉኝም አውቃለሁ። እስቲ ቁልፌን አምጪ። ቆይ ተረጋ። ይሄ አትረብሽ። ቆይ ማቲዬ ቆይ አትረብሽ። ቁልፌን አምጪ። በቃ አልሰማችም። ቁልፌን አምጪ። እኔ በመሀል ቤት መንጠርጠርና መገደል አለብኝ እንዴ? እኔ ያለሽም አብዳለች ሰማለ ግን አብዳለች አትበል። ተልጠቀ የመጣሁት መንገር ፈራ እግዚአብሔር ስላለብኝ ስለምታዝነኝ ልጅ እንድታሳድግ በሐሳብ ብዙ እንዳይሰረጨጭ
ጎበዝ እንድትሆን የመጣሁት ገባ ሳጥች ምስል ይጂ ሙሉ ነው ዳጋር አዲዳር አላሽ ዳጋር አድሪያለሁ አንተ ምን ነው እኔ ማደራስ አብሰልስል ስለዚህ ለምን መጣሽ እሱ ጋር ሂጂ አታለ እንዴ ሌላ ስታጣል ማለት ነው እንደው እገባለሁ ያለው ወደ ቤት እገባለሁ ምን ቤት ነው እገባለሁ አላስገባሽማ እኔ ዞር በልድ እንዴ አንተ ቤት ከነጋር እኩል አከራይሽ ለኔ ምክንያት ኢኮኖሚ ከፍለው አንቺ አይደለም እኮ ማየት አለብኝ ቤት አላሳይሽም ማለት ነው አላታሳይ ኧረ እባክህ እውነት እሺ ማትዬ ይቅርታ በላት እባክህ ማ እኔ ይቅርታ ምላት ይቅርታ አድርግላት ተበድዬ ተመትቼ ተቆጥቼ ተብሉ ነገር ተቆሰቁዬ እኔ ይቅርታ ምላት እሷን አለምዬ ምንድነው ለእህትሽ ወይ ተቆርቆረሽ ነው አንቺም እኔ አልተቆረቆርኩም ማትዬ እኔ አንተም ወንድሜ ነህ እሷም እህቴ ነህ እኔ እንግዲህ በቃ እንደውም አሁን እዚህ ጋር ደግሞ የበለጠ ሲጣና ትጥጥ ንቅንቃለን ግጥር ነው የምለው በቃ አብረን ተገትረን እንውላለን በቃ ይኸውልህ አሽክም እውነት ምንም ማለት እንጂ ዩቲዩብ ውስጥ ትጥር ነው ማለት ነው እኔ ቸለኝ እንዴ ውስጥ ላይ ምንም እንዳይነግሩሽ አንተ እሷን አክብር ታላቃችን እኮ ነው እስካሁን ድረስ እሷን አከበርኩ ከዛ አሁን እዚህ ቆሻሻ ውስጥ አሁን ብትነግራት አታሳዝንም ወጣል አንቺ ያረክ ንግባ ልጅ ንግባና ልጅቷን ነው ያክንዳው እሱን ተይው ማን ጠራሽ ወይ እንዴት መጣሽ አላስገባሽ እንገባለን ኧረ ገቢ ሞቼ ነው ቆመ ነው ዛሬ አንቺ ዞር በዲ ዛሬ ዞር በዲ ዛሬ